መጽሐፍ ቅዱስ እንዳትረሱ። አስቀድሞ የሆነ አማኞች ይኖራሉ፣ አማኝ ማህበረሰብ። ለዛ ለአማኝ ማህበረሰብ ነው የሚጻፈው። የዘፍጥረት መጽሐፍ ሲጻፍ አስቀድሞ የሆነ የአይሁድ ማህበረሰብ ሳይኖር ማለት ነው። ከዛ በኋላ እንዲኖር ተብሎ የተጻፈ አይደለም። አስቀድሞ ማህበረሰቡ አለ። ምንድነው ታላላቅ ተአምራት፣ የእግዚአብሔርን ተአምራት ያዩ ታላቅ የሆነ የእግዚአብሔር ህዝብ ነበረ። ከዛ ይሄ ሁሉ ነገር አልፎ ነው ዘፍጥረት የሚጻፈው። አልፎ ስላችሁ በዛው በጉባኤ ውስጥ ማለት ነው። ጉባኤው እንዳለ ሆኑ። የሐዲስ ኪዳን መጽሐፍትንም ተመልከቱ። የማቴዎስ ወንጌል፣ የማርቆስ፣ ሉቃስ፣ ዮሐንስ መልእክታቱ ምናምን፣ የትኛውም የሐዲስ ኪዳን መጽሐፍ ሲጻፍ የተጻፈው አስቀድሞ ቤተክርስቲያን ሳትኖር ቤተክርስቲያንን ለመመስረት ታስቦ የተጻፈ አንድም መጽሐፍ የለም። ታዲያ እንዴት ነው የተጻፈው ከተባለ አስቀድሞ አማኞች አሉ፣ ክርስቲያኖች፣ የእግዚአብሔር ህዝብ ይመሰርታል። ጌታ ኢየሱስ ህዝቡን ይሰራል። አስቀድሞ ቤተክርስቲያኔን እሰራለሁ ሲል ህዝቤን እሰራለሁ ነው። ንጉሱ ህዝቡን አዘጋጅቷል። አሁን የእግዚአብሔርን ቃል የታጠቀ ህዝብ አለው። አሁን ጌታ ኢየሱስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የታጠቀ የእግዚአብሔርን ቃል የታጠቀ ከራሱ ከጌታችን ስጋና ደም የሚመገብ ብርቱ የሆነ ህዝብ አለው። የህዝቦች ስብስብ ማለት ነው። ያ ህዝብ ነው ኤርሜስ እና ያን ኔሽን ቤተክርስቲያን እንለዋለን። ይህንን ህዝብ በሐዲስ ኪዳን ያለው ኔሽን ቤተክርስቲያን ናት። እኛ ህዝቡ፣ ምዕመኑ። እውነተኛው የቤተክርስቲያን ትርጉም ይሄ ነው። ትልቁ ትርጉም ይሄ ነው። አለቀ። እና መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍ ሲጻፍ ጋይዝ ኦልሬዲ ምንድነው እንትኑ ወንጌሉ ምናምን የደረሳቸው የተጠመቁ የዳኑ ሰዎች አሉ። ቤተክርስቲያን ማለት ነው። ለቤተክርስቲያን የተሰጣት መጽሐፍ ነው። ስለዛ ሁልጊዜም ቢሆን መንፈስ ቅዱስ ደግሞ አስቀድሞ መንፈስ ቅዱስ ነው ለቤተክርስቲያን የተሰጣት። ከዛ በኋላ በዛው በመንፈስ ቅዱስ አነሳሽነት ደግሞ በቤተክርስቲያን ውስጥ ያሉ ሰዎች መጽሐፍትን ጻፉ። ለምሳሌ እነ ሉቃስ፣ ማርቆስ፣ እነ ጳውሎስ፣ ማቴዎስ፣ ዮሐንስ ሌሎችም ማለት ነው ጻፉ። የጻፉት እንዳትረሱ። አስቀድሞም ቤተክርስቲያን አለች፣ የጌታ አካል መንፈስ ቅዱስን የተቀበለች፣ ለእሷ ነው የተጻፈው። በእሷ ውስጥ መንፈስ ቅዱስ ይህንን የእግዚአብሔርን ቃል ጠብቁ ይኖራል። የእግዚአብሔር ቃል ግን ስንል ዋናው ቁም ነገሩ ሀሳቡ ግን የሳይንስ መጽሐፍ አይደለም። ሳይንስን እንድንመራመርበት ምናምን ታስቦ የተጻፈ አይደለም። ከዋክብትን እንድንቆጥርበት፣ ጨረቃን እንደዚህ ሆኖ ፀሐይ በዛ ወታ በዚህ ገብታ ምናምን እያለን እንድንመራመርበት፣ ተመራመሩበት ተብሎ የተሰጠን መጽሐፍ አይደለም። መጽሐፍ ቅዱስ ምንድነው? የፀሐይ መገለጥ ሳይሆን የእግዚአብሔር መገለጥ ነው። ስለዛ እግዚአብሔርን እንድናቀው ከእግዚአብሔር ጋር ህብረት እንዲኖረን ተብሎ የተጻፈ መጽሐፍ ነው። እሺ ሰው ይህንን ያዝ አድርጉና በመጽሐፍ ቅዱስ ላይ የተላለፈውን አሁን ይህንን ሀሳብ መንፈስ ቅዱስ በደንብ አስጠብቆ ያስቆየዋል። መጽሐፉ ሲጻፍ ግን ማለት ነው እንደዚህ አይነት የእግዚአብሔር ሀሳቡ የእግዚአብሔር ነው፣ ግን የሰው ኮንትሪቢሽን የለበትም ግን አንልም። የሰውየው የሚጽፈው ማለት ነው። ለምሳሌ ጸሐፊው አሁን ለምሳሌ ወደ ቁርአን አንዴ ዝም ቢወሰድ ላድርጋችሁና ለምሳሌ ቁርአንን እነሱ ምንድነው የሚሉት? ይሄ ቁርአን የአረብኛው ማለት ነው። በአረብኛ ሆኖ ከዘላለሙ በቃ እንደው ከአላህ ጋር ነበረ። ከዛ በኋላ መሐመድ መጣና በአንድ ወቅት ላይ አክቹሊ በአንዲት ጊዜ አይደለም በተለያየ ጊዜያት ላይ ማለት ነው አይ ቲንክ ለ20 ምናምን ዓመት ያህል ቀስ በቀስ አያዎች አንቀጾች ምናምን ይወርዱለት ጀመረ። ቁርአን አስቀድሞ ኢማጂን በአረብኛ ሆኖ በአላህ ዘንድ ነበረ ነው የሚሉት። ከዛ በኋላ ለመሐመድ በአንድ መልእክተኛ በኩል ተሰጠው። ምኑ ይሄ ኦራሊ ማለት ቨርባሊ ተሰጠው። ከዛ እሱን ይላል ምንድነው በቃሉ ይላል ማለት ነው መሐመድ። ከዛ እሱ ይጻፋል ነው እያሉ ያሉት። ስለዛ እያንዳንዷ ቃሏ ምናምን በቃ ከላይ ነው ቀጥታ ዱብ ያለችው ቃሏ ምናምን እንደዛ ነው ብለው የሚያስቡት። እንደዚህ የሚባል ታሪክ የለም በነገራችን ላይ። ቁርአን የፈጣሪ ቃል ነው ምናምን የሚባል ታሪክ እሱን ኦኬ ሌላ ጊዜ እንሄድበት ይሆናል። አሁን እንዳጠቃላይ አትሊስት ከመጽሐፍ ቅዱስ አንጻር ያለውን ለመናገር ይህን እንደ ምሳሌ መጥቀስ ነው እና መለስ አድርጌ ላሳያችሁ እና መጽሐፍ ቅዱስን እኛ ስንናገር እንደው ቃል በቃል ለጸሐፊው እያመጣ መንፈስ ቅዱስ ልብ ውስጥ ቁጭ ያደርግና ያችን ራሷን ቃል መንፈስ ቅዱስ ይጠቁሙና ይሄ ዲክቴሽን አይነት ነገር ማለት ነው። ዲክቴት እያደረገ ለምሳሌ ምንድነው ማቴዎስ ልክ ወንጌሉን ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ እንደዚህ ያዕቆብ ይሁዳን እና ወንድሞቹን እንደዚህ እያለ ይሁዳም ደግሞ ከተማር ፋሪስና ዛራን እያለ አሁን ልክ እንደዚህ ማለት ነው። ቃል በቃል ማለት ነው። ምናልባት የጻፈው ለምሳሌ በዕብራይስጥ ከሆነ ወይም ደግሞ በግሪክ ሁለቱም እይታ ስላለ
በዕብራይስጥ የሚጻፈው በግሪክ የሚጻፈው ግን መንፈስ ቅዱስ ማለት ነው። በዛች ቋንቋ እንደው ቀጥታ ፊደሎቹን ሳይቀር እየሰጠው የሆነ ምንድነው ቃሉን ቀጥታ እየሰጠው እሷን እንደዛ አይደለም። የስ መንፈስ ቅዱስ እንዴት እንደሆነ እያንዳንዱ ነገር እናብራራ አንልም። ማለት በምን መልኩ መንፈስ ቅዱስ እንዳጻፋቸው እያንዳንዱ ነገር ላንተነትን እንችላለን። ግን የምናውቀው ነገር ምንድነው? የስ መንፈስ ቅዱስ አነሳስቶን ያጻፋቸው የእግዚአብሔርን ሐሳብን ያስተላለፉት። ማቴዎስም ሲጽፍ ግን ከራሱ ካለበት ሁኔታ ውጪ ሆኑ ማለት ነው። ዘመንን ተሻግሮ የዛን ጊዜ የነበሩ ሰዎች በማይገባቸው መልኩ እንዲሆን አድርጎ የጻፈ አይደለም። ያለበት ማህበረሰብ አለ። ስለዛ ማህበረሰቡ በሚገባው መልኩ ሰውየው ካለበት ሁኔታ አንጻር ማለት ይጻፋል። ለምሳሌ መሬት ፍላት ናት ቢባል ጠፍጣፋ ናት ቢል ማለት ነው መጽሐፍ ቅዱስ መሬት ፍላት ናት ጠፍጣፋ ናት ቢል መጽሐፍ ቅዱስ እና ሳይንስ ግን በፍጹም መሬት ፍላት አይደለችም ቢል ስለዛ መጽሐፍ ቅዱስ ሐሰተኛ የእግዚአብሔር ቃል አይደለም ያስብሏል? አያስብለውም። ለምን? መጽሐፍ ቅዱስ የሳይንስ መጽሐፍ አይደለም። መጽሐፍ ቅዱስ ላይ አንድ ጸሐፊ ሲጽፍ ፍላት እንደሆነች መሬት ጠፍጣፋ እንደሆነች ለምሳሌ አድርጎ ቢገልጽ በሰዓቱ ያለው የማህበረሰቡ መረዳት ያ ነው። ኦኬ ዘን ማህበረሰቡ ካለው መረዳት አንጻር እየተደረገ ይጻፍና በዛ ውስጥ ግን የሚተላለፈው ምንድነው ከተባለ እግዚአብሔር ነው ያውቅ ነው። በቃ አለቀ። ትልቁ ሜሴጅ እግዚአብሔርን እንዲያውቅ ነው። ሰው ፈጣሪውን እንዲያውቅ ከፈጣሪው ጋር እንዲኖር አለቀ። ቁም ነገሩ ይሄ ነው። ስለዛ እግዚአብሔር ህዝቡ ዘንድ ኪዳኑ አለቀ። ኪዳኑ በእግዚአብሔርና በህዝቡ መካከል አንድ ኪዳን ይኖራል። ስለዛ ግንኙነት ይኖራል ማለት ነው። ህብረት ይኖራል ማለት ነው። ይሄ ነው አለቀ። የድህነት ነው በቃ አለቀ። የመዳን ጉዳይ ነው በመጽሐፍ ቅዱሳችን ላይ የተላለፈው እንጂ እያንዳንዱ እንደዛ አይደለም። ለምሳሌ በዮሐንስ ወንጌል ላይ ቲንክ ጌታችን በታንኳ የተጓዘ የጌታችን ይሁን የሌሎቹን ደቀ መዛሙርት መጓዝ ሲናገር የዚህን ያህል ምዕራፍ ከተጓዙ በኋላ ይላል። ማለት ልክ ለምሳሌ ከ6 እስከ 8 ያህል ምዕራፍ ከተጓዙ በኋላ ይላል። ለምሳሌ አሁን ኢማጅን መንፈስ ቅዱስ ከ6 እስከ 8 ምዕራፍ ያህል ብሎ ግምታዊ የሚመስል የርቀቱን ማለት ነው። ከርቀት አንጻር ነው ግምታዊ የሚመስል ነገር የሚያስቀምጥ መንፈስ ቅዱስ ቀጥታ 6.5 ወይ 7 ምናምን ማለት ይችላል። ግን ከ6 እስከ 8 ሚኒንግ ምንድነው? ዮሐንስ እሱ ካለበት ሁኔታ ውጭ ሆኖ ሌላ ታሪክ እየመጣ እያቀበለ ምናምን እንደዛ አይደለም። ስለዛ የሰው ኮንትሪቢሽን አለ፣ ግን የእግዚአብሔር ሀሳብ ተላልፎበታል። ስለዛ በምን መልኩ ነው እያንዳንዱ ላናብራራ እንችላለን። የምናውቀው ነገር ግን እንዳትረሱ መንፈስ ቅዱስ ጽፏቸዋል። ይሄ ከዛ ውጭ ግን የፕሮቴስታንቶቹ ሆነ በተለይ በቺካጎ የእምነት መግለጫ ላይ የተቀመጠው የቢብሊካል ኢነራንሲ የእምነት መግለጫ ያ በጣም ጽንፍ የረገጠ ወደ ቁርአን የተጠጋ ነው። በነገራችን ላይ እዛ ላይ በጣም ትልልቅ የፕሮቴስታንት ምሁራን ተሳትፈዋል። ለምሳሌ እነ አርሲ ስፕሩል፣ እነ ጆን ማካርተር፣ እነ ኖርማን ጌስለር እና ሌሎችም። አሁን እነዚህ አሁን የጠራሁላችሁ በጣም ስማቸውን የምታውቋቸው ናቸው እናንተም ማለት ነው። እና እነሱ አሁን ምንድነው እያሉ ያሉት እንዳልኳችሁ በሳይንስም በታሪክም ሁሉ ነገር በቃ ምንም ነገር ነው አይደለም። ሲጀምር መጽሐፍ ቅዱስ መቼ ሳይንስ መጽሐፍ ሆነና በእኛ ስታንዳርድ ዝም ብለን እየመዘንን ብቻ ይሄኛው እንድንለው አይደለም። መጽሐፍ ቅዱስ የተጻፈበት ዓላማ ነው። ለዛ ነው ከቤተክርስቲያን ውጭ ነጠለህ እንደዚሁ አትመዝኑም የተባለው ለዚህ ነው። ዝም ብለህ መጽሐፍ ቅዱስን ተነጠለውና የሆነ መጽሐፍ የሆነ ታሪካዊ የሆነ መጽሐፍ ከጥንት ጀምሮ የመጣ መጽሐፍ የሆነ አንድ የፕሌቶ መጽሐፍ አድርገህ አንድ ወይ የሆነ የአርስቶትል ስራ አድርገው ከዛ በኋላ እሱን ዝም ብዬ ልገምግም ቴክስቹዋል ክሪቲሲዝም ልስራ እዚህ መጽሐፍ ላይ ብለህ እንደዛ መነሳት አትችልም። መጽሐፍ ቅዱስ ባለቤት አለው። ባለቤቱ ቤተክርስቲያን ናት። በቤተክርስቲያን ውስጥ ሆኖ በቤተክርስቲያናዊ በሆነ መንገድ ነው የምንመለከተው። እና ስለዛ መጽሐፍ ቅዱስ አልተበረዘም ስንል በመጽሐፍ ቅዱስ ውስጥ የተላለፈው ዋናው ሀሳቡ የእግዚአብሔር ሀሳብ ማለት ነው በፍጹም አልተበረዘም፣ ሊበረዝም አይችልም ነው። አሁን ይህንን ያዙና አብዛኞቹ ተቺዎች ምንድን ነው የሚያነሱት? አንዱ ማኑስክሪፕት ላይ አንዱ ደክታብ ላይ እንዲህ የሚል አለ፣ ሌላኛው ደክታብ ላይ ደግሞ እንዲህ የሚል አለ እና እንደው ከደክታቡ የሚለያይ ነገር አለው ምናምን እና በጣም በርካታ ነው። በብዙ ሺዎች የሚቆጠር ልዩነት አለው እኮ አንዱ ደክታብ ከሌላኛው ደክታብ ይላል። እሺ ይኑረው ሰው አትና ያ ደክታብ ግን በጣም የሚያስደንቀው ማለት ነው ምሁራኑ ሁሉ ሲናገሩ መሰረታዊ የሆነ የክርስትናን ትምህርት ግን የሚያፋርስ አንዳችም ልዩነት የለውም። አብዛኛው ልዩነት የምንድን ነው? ወይ የስፔሊንግ ነው ማለት የሆነች አንዲት ፊደል እየጎደለች አንደኛው ጋር ግን ሙሉ ሲሆን ምናምን እንደነዚህ ነገሮች እየተቆጠሩ ነው። ለምሳሌ አሁን የማርቆስ ወንጌል ሲጠየቅ ነበር። የማርቆስ ወንጌል ምዕራፍ 16 ላይ የመጨረሻዎቹ ቁጥሮች እኮ ምዕራፍ 16 ከቁጥር 9 ጀምሮ ያሉ ማለት ነው። እሱ እኮ የለም አለ ምናምን የሚል ነገር ተነስቷል። አክቹዋሊ ኦሪጂናሊ ሲጻፍ ከቁጥር 9 በኋላ ያልነበረው ባይኖር ራሱ ያን አያስጨንቀንም፣ ግን አለ ነበረ። በእርግጥ ነበረ። ይህንን እንደውም እኔ መጽሐፌ ላይ አንስቼዋለሁ።
ማርቆስ 16 ላይ ያመነ የተጠመቀ ይድናል ስለሚል አይ ይሄ ሲጀመርም አልነበረም ብለው ዶክተር ተስፋዬ ሮበሌ ይሞግታሉ። ኦሪጂናል መጽሐፉ ላይ አልነበረም ብለው ማለት ነው። ዶክተር ተስፋዬ ሮበሌ የፕሮቴስታንት ዕውቅ አቃቤ እምነት አይ ማርቆስ 16 ከቁጥር 9 ጀምሮ ያለው መጽሐፍ በኩረ ጽሑፉ ላይ የመጀመሪያው ማርቆስ ልክ ሲጽፈው የነበረው ማርቆስ ወንጌል ላይ አልነበረም ብለው ሞግተው ስለነበረ አንድ ስኮላርን መጽሐፍ ይዤ በእርግጥ እሱን እዛው ላይ ሜንሽን አድርጌ እሱን በደንብ አንብቡ ምናምን ብዬ አስቀምጫለሁ። ግን የተወሰነ ነገር አስቀምጬ ፕላስ ደግሞ አባቶችን በማንሳት እነሱ ኮዴክስ ቫቲካንስን ሳይናቲከስን ምናምን ነገር ይጠቅሳሉ። ቀደም ብሎ ግን ለምሳሌ እነ ቅዱስ ኢራኔስ ምናምን ከዚሁ ላይ ማርቆስ በወንጌሉ መጨረሻ ላይ እንዲህ ብሎ ተናገረ ብለው አስቀምጠዋል። የትኛው ቁጥር ላይ ያለውን ያስቀምጠዋል? ወደ መጨረሻው ላይ ቁጥር 18-19 ላይ ምናምን ያለውን ቁጥር 19 ምናምን ላይ ያለውን። ስለዚህ አለ የማርቆስ ወንጌል ክፍል ነው መጨረሻ ላይ ያለውም ትክክል ነው። ባይሆን ኖሮ ራሱ ግን ያን አላስጨንቀንም። ለምን ከተባለ መጽሐፍ ቅዱስ ሲጻፍ ማለት ነው የሆነ አካል ጻፈ እንበል ጻፈና ግን እያንዳንዱ ነገር አይጻፍም። እንደምታውቁት እያንዳንዱ ነገር አይጻፍም። የሆነ የሰሙትን ሊጽፉ ይችላሉ። ለምሳሌ ምንድነው ሉቃስ ለምሳሌ የሉቃስ ወንጌሉን ልክ ሲጽፍ ምንድነው አንዴ እስቲ አንብብላችሁ እንዲህ ነው አይደል የሚለው። ለምሳሌ የሉቃስ ወንጌል እንዲህ ይላል ልክ ሲጀምር ማለት ነው መግቢያውን የከበርክ ቴዎፍሎስ ሆይ የሉቃስ ወንጌል ልክ ሲጀምር ማለት ነው ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። በደንብ አድርጋችሁ ስሙ ጋይስ፣ እንዴት እንደሚጻፍ መጽሐፍ ቅዱስ ምንድን ነው የሚለውን አንዴ የሆነ በደንብ ካልተረዳ ነው ማለት ነው ሊከብደን ይችላል። ስለዚህ አንዴ ግን ከተረዳ ነው ኦርቶዶክሳዊ የሆነው መረዳቱን ከያዝ ነው ጥያቄ የሚመስሉ ነገሮች ሁሉ ጭራሽ ጥያቄ አይሆኑብንም። በደንብ አድርጋችሁ ስሙ። ሉቃስ ልክ ሲጀምር እንዲህ ብሎ ይጀምራል። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። ተመልከቱ፣ ማን እንዳስተላለፈልን? በዓይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ስለዚህ አሁን ምን ያደረገውን ካዩት ከሰሙት የቃሉ አገልጋይ ከሆኑት ምናምን ይሰማል። ከዛ በኋላ የሰማውን ደግሞ ይጽፋል። ይሄ ማለት ግን ጠቅላላ ያለውን ነገር ሁሉ ደግሞ ከትቧል ማለት አይደለም። እያንዳንዱ ነገር ከትቧል ማለት አይደለም። ለምሳሌ ዮሐንስ ወንጌል ላይ ኖሮ ሉቃስ ወንጌል ላይ የሌለ አለ። ስለዚህ አንዳንድ ጊዜ የማይጻፉ ይኖራሉ፣ ግን በእርግጥም ግን ያሉ እንትን የሚሉ ማለት ነው። ምንድነው እውቅና ያላቸው በቤተ ክርስቲያን ዘንድ በቃ ጌታ እንዲህ ብሏል ተብሎ ማለት ነው ይታወቃል። አልተጻፈም እኮ ሳይጻፍ ግን ምዕመኑ ምናምን ሁሉም ሰው በቃ ያውቀዋል። ጌታ እኮ እንዲህ ብሏል የሚለው በስብከት ደረጃ ተነግሮት ማለት ነው። ለዚህ ጥሩ ማሳያ የጳውሎስ ምስክርነት ነው። ጳውሎስ በሐዋርያት ስራ ላይ ምንድነው ከሚሰጥ ይቅርታ ከሚቀበል ይልቅ የሚሰጥ ብፁዕ ነው አይነት ነገር ብሎ ተናግሮ ነበር አይደል? እና ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ እንደተናገረው ጌታ ነው ያለው ጳውሎስ። እንዴ ጌታ እንዲህ ብሏል ጋይስ? አዎ ብሏል ብለን ነው የምንመልሰው። መቼስ ያው ጳውሎስ እየነገረ መቼስ ውሸት ነው አንልም። ግን ይሄ የጌታ ንግግር ግን በየትኛውም ወንጌል ላይ አልተጻፈም። ሳይጻፍ ቀርቷል፣ አልተጻፈም። ባይጻፍም ግን በቃል ጌታ እንዲህ ብሏል የሚለው ንግግር በቤተ ክርስቲያን በማህበረሰቡ ዘንድ በኮሚኒቲው ዘንድ በቃ ከታወቀ ታወቀ ነው አለቀ። ስለዛ ልክ የምርም የጌታ ንግግር ነው ተብሎ ሊነገር ይችላል። ያ ነገር በሐዋርያት ስራ ውስጥ ግን ያው ጽሁፉ ነው ገባ እንዳጋጣሚ ሆኖ ማለት ነው አሁን ጳውሎስ ስለተናገረው። ልክ እንደዚህ ሁሉ በጣም የሚታወቁ ንግግሮች ሲኖሩ ምንድነው የሚደረገው? እዛ እንትን ውስጥ ይገባል። ምንድነው መጽሐፉ ውስጥ ኦኬ ምንድነው ለምሳሌ የማርቆስ ወንጌልን ምዕራፍ 16 እንውሰድና የማርቆስ ወንጌል ምዕራፍ 16 እንዳልኳችሁ ነው አለ ሙሉን ታች ድረስ ምንድነው ከቁጥር 9 በኋላም ያለውም በኩረ ጽሑፉ ላይ አለ ብያቸዋለሁ። ከቅዱስ ኢራኔስም ማሳየት ስለምንችል ማለት ነው። ግን እሱ እንዳለው ባይኖር ራሱ ግን እንደሚሉት ባይኖር ራሱ ግን ታሪኩ የሚታመን ከሆነና የምርም ጌታ የተናገረው እንደሆነ በቤተ ክርስቲያን ውስጥ የታመነ ከሆነ መጽሐፍ ውስጥ ቢጨመር ምንም ለእኛ ችግር አያመጣብንም። ለምን? አፍተሩ የጌታ ቃል ነው። መጽሐፍ ቅዱስን መጽሐፍ ቅዱስ የሚያደርገው ወይም የእግዚአብሔር ቃል የሚያደርገው የሆነ ጸሐፊው ብቻ አይደለም ማለት እገሌ የሚባል ሰው ስለጻፈው በሚል ብቻ አይደለም። በቤተ ክርስቲያን ውስጥ እስከሆነ ድረስ መጽሐፍ ቅዱስ ሊሆን ይችላል። ማርቆስ ሐዋርያ አይደለም፣ ወይም ደግሞ ሉቃስም እኮ ሐዋርያ አይደለም።
ማቴዎስ ሐዋርያ ነው፣ ዮሐንስ ሐዋርያ ነው። ግን ሁለቱም የጻፉት ማቴዎስና ዮሐንስ ሐዋርያ ሆኖ የጻፉት ወንጌልም ሆነ ማርቆስና ሉቃስ ሐዋርያ ሳይሆኑ የጻፉት ወንጌል ግን ይኸው እኩል ተቀባይነት አለው በቤተክርስቲያናችን ውስጥ። ስለዛ ዋናው ጉዳይ ጸሐፊው አይደለም፣ በቤተክርስቲያን ውስጥ እስከሆነ ድረስ ነው እያልኳቸው ያሉት። ዋናው ጉዳይ ምንድነው? ቤተክርስቲያን የምርም የእግዚአብሔር ቃል እንደሆነ ታምንበታለች ወይ? እሱ ነው። ምክንያቱም የተሰጠው ለእሷ ነውና ማለት ነው። እና ይህንን ነገር በደንብ ልንይዘው ይገባል። እና አሁን ዴቭ እሱን ነው አስቀድሞ አሁን ተናግሮ የተነሳው። አይ እኛ ምንድነው መጽሐፍ ቅዱስ አልተበረዘም ስንል የቃላት ልዩነት ክታባት መካከል ሊኖር አይችልም ምናምን እያልን አይደለም። ይልቁንም በውስጡ የተላለፈው ዋናው ሜሴጅ ግን ስለሱ እያወራን ነው። በቃ አለቀ። ይሄ የዚህ ሰዓት ቅድም እንዳልኳችሁ ጌታ በሚያውቀው ማለት ነው። ልክ እንደዚህ ብሎ ሲናገር ሲሰማ በጣም ደስ ያለኝ ማለት አሁን ዝም ብሎ እንደዚህ ጉንጫ አልፋ ክርክር ሊሆን ነው ምንድነው ምናምን ብዬ እያሰብኩኝ ነበረ። ይሄ ዝም ብሎ የተለመደ ብቻ ይሄኛው አይለያይም ይሄኛው ይለያያል ምናምን የሚል ነገር ማለት ነው። አይ እኛ እንደዚህ ነው ብሎ ኦርቶዶክሳዊ የሆነውን መረዳቱን ሲያስቀምጥ በቃ ውይይቱ አልቋል። ከዛ በኋላ ደጋግሞ አንድ ሰው አይ እዚኛው ላይ እኮ ኦሚት ተደርጓል፣ እዚኛው ላይ ግን እንትን አለ፣ እዚህ ጋር እደ ክታባቱ ይለያያሉ ምናምን ቢል ምንም የምርም ደግሞ እንትና ዴቭ ርዕሴ አይደለም ሲል ነበረ እና ትክክልም ነው። በነገራችን ላይ ከዚህ አንጻር የስ ርዕሱ አይደለም። ምክንያቱም የሱ ርዕሱ መጽሐፍ ቅዱስ ተበርዟል አልተበረዘም አይደል? መጽሐፍ ቅዱስ ተበርዟል አልተበረዘም ሲባል ደግሞ የእኛ መጽሐፍ ቅዱስ አልተበረዘም ስንል ከዚህ አንጻር ነው ብሎ አንድ ጊዜ ስላስቀመጠ ከዛ ውጭ የሆነ ነገር ሁሉ ርዕሱ አይሆንም ለሱ ማለት ነው። ስለዛ የምርም ከርዕሱ ውጭ ይሆናል። የስ እና ከዛ አንጻር እንመለከቱ ይገባል። ከዛ ውጭ ግን እንዳጠቃላይ ውይይቱ ላይ ጥሩ ነው እና ይህ ያው እንግዲህ የቲክቶክ ፖለቲክሱ ምናምን ይኖራል፣ ያው እንግዲህ ያጋጠማል ምናምን የተለመደ ሆኗል እና አሰልቺ በጣም አሰልቺ የሆነ መጥቷል። እሱ ይሄ ፖለቲክሱ ነጥብ የማስቆጠር ለሚመስል ነገር መጋጋጡ ምናምን ከታች የሚከታተለው አብዛኛው ማህበረሰብ ወይ ብዙም እንደው ነባቡ ምናምንም የሌለው ስለሆነ ሞቀታ የሚወድ ሊሆን ይችላል። የትኛውም ቦታ ያለ ሰው ሊሆን ይችላል። ይሄ በነገራችን ላይ ማለት ኤክሰፕት እዚህ እኛ ጋር ካሉት ውጭ ማለት ትላለህ አይስቀልር ነው ያው በየቦታው ይኖራል ሞቀታ የሚወድ ምናምን ነገር ይሁን እሰየው ግን እና ለነሱ በሚሆን መልኩ ዝም ብለህ መውቀት እንደዛ መረበሽ ምናምን በቃ እንደሱ አሰልቺ የሆነ ክርክር ባይደረግ ጥሩ ነው። ምን አይነት ነገርን ለማንሳት እንትን ብሏል? አዎ የሆነ የአረብኛ ቃል ያመጣል። ከዛ እስቲ ይሄ ምንድን ነው የሚለው? አይ ነው አረብኛ ማንበብ አይጠበቅበትም። እውነቱን ለመናገር አንድ ሰው ምንድነው ነሰሰርሊ አረብኛ ካላነበብክ ሊባል አይችልም እና አይ እኔ አረብኛ አልችልም ማለት ኦኬ ዘን ይሄንን እንደ ትልቅ ነጥብ ነው የሚቆጥሩት። እኔ በጌታ በኢየሱስም አረብኛ አለማወቁ ከዛ ላይ በጣም የሚያስገርመው ነገር ምን እንደሆነ ታውቃለህ? እዛው ጋር መለስ አድርጎ ግን እዛው ውይይት ላይ ኦኬ ዘን እዛው ውይይት ላይ ዴቭ ደግሞ በሚጠይቅበት ሰዓት ላይ ይሄ ምንድን ነው አለ። የጠየቀው ምንድን ነው? ራሱ የጠቀሰውን ወንድማችን መጽሐፉን ሲጽፍ ማለት ነው ሙስሊሙ ወንድማችን መጽሐፉን ሲጽፍ እንደ ማስረጃ ብሎ የጠቀሰውን መጽሐፍ አንብብ እሱን ሲለው አይ ጀርመንኛ ነው አልችልም። እንዴት አረ እንደ ማስረጃ አድርገህ እንዴት ጠቀስከው? አይ አልችልም ማለት እሱም ቅድም አረብኛ አንብብ ስትለኝ ነበር አሉ። ዴቭ የማስታወስ አቅሙ ጥሩ ነው፣ በጣም አሪፍ ነው። እንደዛ ስትለኝ አልነበር ወይ? እንደውም እሱ ማወቅ ነበረበት። ምክንያቱም እንደ ማስረጃ ጠቅሶታል መጽሐፉ። ካላወቀው ቋንቋውን እንዴት አድርጎ እንትን ሊለው ይችላል? ቋንቋውን ካላወቀው እንዴት እንደ ማስረጃ ሊጠቅሶስ እንዴት ይችላል ስለሚያስብል አይ አልችልም አይባልም። ካልቻልክ አትጥቀሰው እንደ ማስረጃ። የማታውቀውን መጽሐፍ እንዴት ትጠቅሳለህ? ያው እንዳየነው ግን ጽሁፉን ከነህዳቡ ኮርጆ መቶ መጽሐፍ እንደጻፈ አይተናል። ስለዚህ ይሄ ለብ ይባላል እና ለብ እውቀት አስቸጋሪ ነው እና በጣም በቃ ጥያቄዎች ሁሉ እዚህ ላይ ይሄ እንደዚህ ይላል ያዛ ላይ እንዲህ ይላል ምናምን እንዳለ የማያሳስቡ ነገሮች ቅድም ያልኳችሁን መስፈርት አለ። ከዛ ውጭ እኛ አንወጣም፣ አለቀ። ያንን ነው የምንይዘው እና ይህንን መጽሐፍ ቅዱስ ምንድን ነው እንዴት እንረዳው ምናምን የሚለውን ዛሬ ዝም ብዬ ሃይላይት ያህል ትንሽ ነገር ሰጥቻቸዋለሁ። ግን ሰፋ አድርገን ግን መጽሐፍ ቅዱስ ላይ የምንሄድበት ይሆናል። ወደፊትም እንሄድበታለን ምናምን ቀስቀስ እያደረግን መጽሐፍ ቅዱስ ምንድን ነው እንዴት ነው እኛ የምንረዳው ምናምን የሚለውን በደንብ አድርገን እንሄድበታለን። በነገራችን ላይ መጽሐፍ ቅዱስ ከዚህ አንጻር አይመዘንም ብለን ስንናገር ቁርአን ግን በዛ እነሱ በሚሉት መልኩ ግን መመዘን አለበት። ለምን እነሱ ስለ ቁርአን ሲናገሩ ወርድ ፎር ወርድ ማለት ነው ከላይ ነው የመጣው። በቃ ወርድ ፎር ወርድ
በዲክቴሽን ስለሆነ የሚያምኑት በቃ እያንዳንዷን ቃሏን ዲክቴት እያደረገ ስለሆነ እንትን ያለው ብሎ የሚያስቡት እያንዳንዷን እንትን ምንም አይነት አንዲት እንኳን የፊደል ልዩነት ቢፈጠር ተበርዟል ብለን መናገር እንድንችል ያደርገናል ቁርአን ላይ ሲሆን። እኛ ጋር ግን እንደዛ ነው ብለን ሲጀመር ገና እኛ አልተናገርንም። ስለዛ እኛ እናንተ በምትመዘኑበት ሚዛን ከኛ ጋር እንደዚህ አይነት ነገሮችን መስፈርቶቹ ተመሳይ መስፈርቶች ሊሆኑ አይችሉም ማለት ነው። ስለዛ መስፈርቶቹ የተለያዩ ናቸው። ይህንን ካልኩኝ በኋላ በነገራችን ላይ ዮሐዴ አንድ ሀሳብ ላይ የምትሄድበት ምንድን ነው ስለተቃጠሉት ቁርአኖች እና መሰል እንደዚህ በፍየልም የተበላል እየተባለ ነው እና መሰል ነገሮችን ትሄድበታለ። እሱ እንዳለ ሆኖ በስተመጨረሻም ቁርአን ለምሳሌ አልተበረዘም ይባል ማለት ነው። ቁርአን በቃ የምርም አልተበረዘም ይባል በቃ ይሁን እንደው መሐመድ በነበረበት ሰዓት የሆነ ቁርአን ማለት ነው ተጽፎ ነበር እንበል ተጻፈና ከዛ በኋላ ያቺ ጽሁፍ እስከዛሬ ተገኘች ሳትበረዝ እንበል። ኦሪጂናሉ አንድም የለም ግን ኦሪጂናሉ አለ እንበል። እሺ ኦሪጂናሉ አለ እና ምን ለምሳሌ እኔ አንድ መጽሐፍ ጻፍኩኝ እንበል እና ይህ መጽሐፍ ቁጭ ብሎ ከ5000 ዓመት በኋላ ከ2000 ዓመት በኋላ እንበል የኔ መጽሐፍ ተገኘ ኦሪጂናሊ እና ምን እና እኔ መጽሐፉን ስጽፈው ደግሞ ማለት ለምን ወደ ፍቅር ሲዝም አናዞረውም? ፍቅር ሲዝም አሁን የምንመራበት መጽሐፍ ብሎ ይዞት የመጣው አለ አይደለ? እንግዲህ ለሱ ቅዱሱ መጽሐፍ ነው ሊሆን ይችላል። እሱ መጽሐፍ ተቀምጦ እራሱ አሁን የጻፈው ሰውየው ማለት ነው ቁጭ ብሎ ከ2000 ዓመት በኋላ ቢገኝ በስመ አንተ ይሄማ እውነትም የፈጣሪ ቃል ነው ያስብላል? አያስብልም። ቢገኝ ኖሮ ፍቅር ሲዝም ሳይሆን እምነት ሲዝም መጽሐፍ እየጻፈ ነው አሉ እኮ አሁን እምነት ሲዝምም እየጻፈ ነው። ይተባርማ እሱም እየጻፈ ነው። አሁን ምንድን ነው ቁጭ ቢል መጽሐፉ እንደዛ ጽፎ አንድ ሰው ከ2000 ዓመት በኋላ ቢገኝለት የፈጣሪ ቃል አያስብለውም። ምንም ማለት ለፈጣሪ ቃልነት ምንም ማረጋገጫም አይደለም። ቁርአን የፈጣሪ ቃል ነው አይደለም ከተባለ አይደለም። 30,000 ጊዜ ፕሪዘርቭድ ሆኖ ቢቀመጥ ራሱ ወደ ፈጣሪ ጋር ግን የሚቀርብ እንደዚህ ከሩቅም ፈጣሪን የማያየው መጽሐፍ ነው። ይህ ይታወቃል። ራሱን የቻለ ርዕስ ሊሆን ይችላል ወይ እንገባበታለን አንድ ቀን ከዮሐዴ ጋር ሆነን ምናምን የፈጣሪ ቃል ነው። ከዚህ በፊት በእርግጥ ገብተንበታል። እኔና ዮሐዴ ከዚህ በፊት ሙሐመድ እውነተኛ ነብይ ነው ወይ ቁርአንስ ምናምን የሚለውን የተወሰነ ነገር ሄደንበት ነበር እና እንደ አጠቃላይ ግን የትናንቱ ውይይት ጥሩ ነው። እኔ ጥሩ የሚሆንላችሁ ግን መረዳታችሁን ይህንን ኦርቶዶክሳዊ የሆነውን ክርስቲያናዊ የሆነውን መረዳት አንድ ይዛችሁ ከቀረባችሁ አለቀ። ያኛው ልጅ የሚያነሳው ነገር እንዳለ እኛን የማያስጨንቅ ክርስቲያኖቹን በተለይ ኦርቶዶክሳውያኑን የማያስጨንቅ ይሆናል። ጭራሽ የማያሳስብ የማይገናኝ ኢቨን ከኦርቶዶክስ አንጻር ስታዩት የምርም ከርዕስ ውጭ ይሆናል እና እንደዛ ነው ምናምን። ዮሐዴ እስቲ ይጁበት ቃል ታሰማልን። በጣም ጸዴ አድርገህ እንትን አልገው ፕሬዘንት አደረግከው። ዞሮ ሰመራይዝ ሲደረግ የትናንቱ ውይይት ይሄንን ነው ዋናው እና መጀመሪያ ይሄ ምንድን ነው ሰርኩላር ሪዝኒንግ የሚባል አይነት ፋላሲ ነው የሚጀምሩት ሙስሊሞች። የሆነ ስታንዳርድ የራሳቸው ስታንዳርድ አለ ቁርአንን የሚመዝኑበት። ያንን የሚመዝኑበትን ሌሎች መጽሐፍቶች ላይ ወይም ደግሞ ክርስቲያኖች በማይጠቀሙበት መስፈርት ጀጅ ለማድረግ መሞከር ማለት ነው። አሁን እነሱ በእስልምና ደረጃ እንደ አስተሳሰብ የሚያስቡት ለውፉል ማህፉዝ የሚባል የሆነ ሰማይ ላይ የተቀመጠ መጽሐፍ አለ። በቃ አላህ ከዛ እየመዘዘ መጽሐፍቶችን መስጠት ነው። አስቀድሞ ሰማይ ላይ ራሱ የጻፋቸው መጽሐፍቶች አሉ። ያን ነው ዝም ወይ ይቅርታ አድርግልኝ ብሩስኪ ባይዜ መግባት የሚፈልግ ሙስሊም ካለ መግባት ይችላል። ሲስ አላ ወይ ብሩስኪ እሺ መግባት የሚፈልግ ካለ እንደ አጠቃላይ እየተሰጠ ስለሆነ አይ እንደው እኛም ብንገባ እድል ቢሰጠን የሚል ካለ መብቱን ይግባና ከዛ በኋላ ግን ያው ቀጥታ ወደ ጥያቄና መልስ ነው የምንወስደው። ገብቶ ጠየቃለ እኔ ታች እሺ ወንድሞቼ አኬ አሪፍ ነው ያነሳው። ዮሐዴ በዚህ ጋር እንድትሄድበት አንድ ነገር ልበልህና እኔ ታች ልውረድ። አንድ ሙስሊም ገብቶ ብቻችን እንዳንሆን ልክ አሪፍ ሀሳብ ነው ያቀረብከው ዮሐዴ። ምን እፈልጋለሁ መሰለ
ሱራ 97 ወይም ነው ሱራ 44 3ን በተመለከተ አሁን ያነሳት ፖይንት በጣም አሪፍ ሀሳብ ነች። በቅርቢቱ ሰማይ መጀመሪያ ቁርአን እንዳስቀመጠና ከዛ በኋላ ወደ በ23 ዓመት ውስጥ እንግዲህ ጅብሪል በተለያየ ጊዜ ለሙሐመድ ሰጥቶታል ወይ አውርዶለታል ብለው ነው የሚያምኑት። ግን እኔ ደጋግሞ ደግሞ ሲባል የምሰማው ወይ ከነሱ ሀሳብ ሲነሳ አብሮጌሽን አለ፣ ብዙ ጊዜ የህጎች መለዋወጥ ምናምን አለ። ኦልሬዲ ያ ፍጹም የሚባለው አምላክ መጀመሪያ ላይ እነዛን ህጎች ቆይ አሁን በዚህ ጊዜ ይሄን ሲቀይሩ ይሄን ሲያጠፉ ይሄን አደርጋለሁ ብሎ ነው ያስቀመጠላቸው። እሱን በደንብ ዲፋይን ቢያደርጉልን። ሁለተኛ ደግሞ በሰባት አይነት አህሩፍ ነው የወረደው የሚሉት ነገር አለ። ጅብሪል 7 ጊዜ ለተለያዩ ሰዎች በ7 ቂራት በተለያየ ጊዜ እየመጣ አውርዶላቸዋል ወይ? ምክንያቱም ቁርአን አንድ ነው ይላሉ፣ ግን በ7 አህሩፍ ነው የወረደው ይላሉ። እሱንስ ከየት ነው የመጣው? ከሙሐመድ ነው ወይስ ከቀጥታ ከጅብሪል ከአላህ በ7 አይነት ነው ያወረደው? ወይም ደግሞ እዛ ቅርቢቱ ሰማይ ላይ ሲያወርድ 7 አይነት አህሩፍ አስቀምጧል ወይ አላህ? እነዚህ ነገሮች ዲፋይን አድርጉና አንተ በዛው ሄድበት። ቴንኪው ሁላችሁንም ቃሎት ያሰማልን።